ሰላም ጤና ይስጥልን ክቡራትና ክቡራን የሂሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። ወሳኙ የንግድ መስመር ቀይ ባህር በኢራን የሚደገፉት የየመን ሁቲ ኃይሎች ከሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ አወጁ። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች ነው በሚል ክስ ነው። የቀይ ባህር ዋነኛ መተላለፊያ ባብኤል መንደር ሰርጥ ለሳውዲ መርከቦች እንዲዘጋ ሁቲዎች አስታውቀዋል። ይህ ከ2022 ጀምሮ በተመድ ድጋፍ ሲቆይ የነበረውን የተኩስ አቁም ስምምነት የሚያዳክም እርምጃ መሆኑ ተጠቁሟል። እገዳው የመጣው በሁቲዎች ቁጥጥር ስር ባለው የሳና አውሮፕላን ማረፊያ ላይ ከተፈጸመ በኋላ ነው። የየመን መንግስት የኢራን አውሮፕላን እንዳያርፍ ለመከላከል ጥቃቱን ፈጽሜያለሁ ቢልም ሁቲዎች ግን ሳውዲን ተጠያቂ በማድረግ የሚሳኤል ጥቃት ከፍተው አሁን ደግሞ በባህር ላይ እንቅስቃሴ እገዳ አውጀዋል። ባብኤል ሙሉ በሙሉ ከተዘጋ የዓለም የነዳጅ አቅርቦት እስከ 7% ሲቀንስ በቀይ ባህር የሚካሄደውን የንግድ መጓጓዣና የኃይል አቅርቦት በከፍተኛ ሁኔታ ሊያውክ ይችላል። የየመን ሁቲዎች የባህር ላይ እንቅስቃሴ እገዳ በቀጠናው እየተባባሰ ካለው የጂኦፖለቲካ ውጥረት ጋር የተያያዘ መሆኑ እየተነገረ ነው። ኢራን በመሰረተ ልማቶቿ ላይ ለሚፈጸመው የእነ አሜሪካ ወታደራዊ ጥቃት ምላሽ እንዲሆን ሁቲዎች ምዕራባውያንን የባህረ ሰላጤ ሀገራት የመርከብ መጓጓዣ ወሳኝ መተላለፊያዎችን እንዲያውኩ ሁቲዎችን ግፊት አድርጋባቸዋለችም ተብሏል። የ20 ዓመት የገዛ ልጁን አስገድዶ የግብረ ስጋ ግንኙነት ያደረገው አባት በእስራት ተቀጣ። በምዕራብ አበያ ወረዳ ብርብር ከተማ መንደር 7 ነዋሪ የሆኑት ኢንስፔክተር ግርማ ጌታቸውና ወይዘሮ መስከረም ሙሉጌታ የተወለደችው ልጅ ሀና ግርማ እድሜዋ 20 ዓመት የደረሰና የ9ኛ ክፍል ተማሪ ስትሆን መንግስት ባስታጠቀው ሽጉጥ በማስፈራራት በቀን 6/9 ወር 2018 ዓ.ም ከምሽቱ 2 ሰዓት አካባቢ ቡና እያፈላች ባለችበት በመምጣት በጉልበት ወደ መኝታ ክፍል በማምራት የለበሰችውን ቀሚስ በማውለቅ ክብረ ንጽህናዋን በመገርሰስ በጉልበት የግብረ ስጋ ግንኙነት ሲፈጽም ልጅቷ ባሰማችው የድረሱልኝ ጥሪ ጎረቤት በመስማት መደፈሯን ከአንደበቷ ሰምተው ሲያረጋግጡ ለፖሊስ ጥቆማ በማድረግ የማጣራት ስራ በመስራት በህግ ሲታይ ቆይቶ የምዕራብ አባያ ወረዳ ፍርድ ቤት በተከሳሹ ላይ በዛሬው ዕለት በዋለው ችሎት 9 ዓመት ከ3 ወር ጽኑ እስራት ተፈርዶበታል ሲል የምዕራብ አባያ ወረዳ ኮሙኒኬሽን ነው የዘገበው። ሰኔ 2018 ዓ.ም አጠቃላይ የዋጋ ግሽበት 13.9% ሆኖ ተመዘገበ። የሰኔ 2018 ዓ.ም አጠቃላይ የዋጋ ግሽበት መጠን 13.9% የተመዘገበ ሲሆን ይህም በሰኔ 2017 ዓ.ም ከነበረው 13.9% ተመሳሳይ ሆኖ ተመዝግቧል። የምግብና አልኮል ያልሆኑ መጠጦች ዋጋ 15.1% የጨመረ ሲሆን በዋናነት አትክልት፣ ስጋ፣ የወተት ተዋጽኦች፣ እንቁላል፣ ፍራፍሬ፣ ዘይትና ስኳር የመሳሰሉት የምግብ ሸቀጦች ዋጋ በመጨመራቸው ዘገበ ጭማሪ መሆኑን መረጃው ያሳያል። ምግብ ነክ ያልሆኑ ዋጋ ግሽበት 12.2% የደረሰ ሲሆን ትራንስፖርት 14.3%፣ አልኮል መጠጦችና ትንባሆ 14.5%፣ በኮሙኒኬሽን 8.9%፣ ምግብ ቤቶችና ሆቴሎች 12% እንዲሁም ሌሎች ዕቃዎችና አገልግሎቶች 17.9% ሆነው ተመዝግበዋል። በመቀሌ ራስ አሉላ አባ ነጋ አየር ማረፊያ በወረፋ መጨናነቁ ተሰማ። በትግራይ ክልል ከቅርብ ጊዜ ወዲህ እየተካሄደ ካለው የግዳጅ ወታደራዊ ምልመላ ለማምለጥ በርካታ ወጣቶች በየብስ መንገድ ለመውጣት ቢሞክሩም በኬላዎች ላይ በተጣለው ጥብቅ የቁጥጥር ምክንያት መውጣት አልቻሉም። ይህንን ተከትሎ የአየር ትራንስፖርት ፍላጎት በከፍተኛ ሁኔታ በመጨመሩ የመንገድ አማራጫቸው የተዘጋባቸው በርካታ ወጣቶችና መንገደኞች ወደ አየር መንገድ አቅንተዋል። በዚህም ምክንያት ከትግራይ በዋናነት ከመቀሌ ራስ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ወደ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ለመጓዝ የኢትዮጵያ አየር መንገድ ትኬት የቆረጡ መንገደኞች ከወትሮ በተለየ እስከ 2 እና 3 ሳምንታት ድረስ ረጅም ወረፋ ለመጠበቅ መገደዳቸውን ዋዜማ ዘግባለች። $37.5 ቢሊዮን ለኢራን ጦርነት። አሜሪካ በኢራን እያካሄደች ባለው ጦርነት እስካሁን $37.5 ቢሊዮን ወጪ ማድረጓ ተገለጸ። በኢራንና በአሜሪካ መካከል ከተቀሰቀሰ ወዲህ ዋሽንግተን እስካሁን $37.5 ቢሊዮን ወጪ ማድረጓን የአሜሪካው የመከላከያ ሚኒስትር ፒት ሄግሴት አስታውቋል። ይህ ወጪ ባለፈው ግንቦት ወር ከተደረገው ግምት ጋር ሲነጻጸር የ$8 ቢሊዮን ጭማሪ ያሳየ ሲሆን ሚኒስትሩ አሁንም ተጨማሪ በጀት እንዲፈቀድላቸው ጠይቀዋል። ሄግሴት ለመከላከያ መስሪያ ቤት $87 ቢሊዮን እንዲፈቀድ የጠየቁ ሲሆን ከዚህ ውስጥ $67 ቢሊዮን በመካከለኛው ምስራቅ ለሚካሄዱ ወታደራዊ ዘመቻዎች የሚል መሆኑን ገልጸዋል። ይህ የበጀት ጥያቄ የቀረበው በመካከለኛው ምስራቅ 3 የአሜሪካ ወታደሮች በተገደሉበትና ጦርነቱ ወሳኝ ምዕራፍ ላይ በደረሰበት ወቅት ነው። ዋይት ሃውስ ለቀጣዩ የበጀት ዓመት $1.5 ትሪሊዮን ለፔንታገን እንዲመደብ መጠየቁ የሚታወስ ሲሆን ይህም የአሜሪካ ወታደራዊ ወጪ በታሪክ ከፍተኛ ደረጃ ላይ ደርሷል። አሜሪካ በኢራን ላይ ለ11 ተከታታይ ቀናት ጥቃት መሰንዘር
መሰንዘሯን የቀጠለች ሲሆን ኢራንም በአሜሪካና በአጋሮቿ ላይ የአጸፋ ጥቃት በመሰንዘር ላይ ትገኛለች። ዘገባው የቢቢሲ ነው። በደማችን ጠብታ ወገናችንን እንታደጋለን። የእዙ የሰራዊት አባላት የኢፌዴሪ መከላከያ ሰራዊት ሐምሌ 15 ቀን 2018 ዓመተ ምህረት በራያ ቆቦ አካባቢ ህግ በማስከበር ግዳጅ ላይ የሚገኙ የሰሜን ምስራቅ እዝ አንድ ክፍለ ጦር ሰራዊት አባላት ደም ለግሰዋል። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል በተካሄደውና መላው ክፍለ ጦሩ አባላት በተሳተፉበት የደም ልገሳ መርሃ ግብር ላይ የኢትዮጵያ ቀይ መስቀል ማህበር የራያ ቆቦ ቅርንጫፍ አመራርና ሙያተኞች ተገኝተዋል። በደም ልገሳው ከተሳተፉት የክፍለ ጦሩ ሰራዊት አባላት መካከል ሻለቃ አይቼው ባልቻ፣ ሻምበል ስለሺ ተስፋዬና 10 አለቃ ተመስገን በላቸው በሰጡት አስተያየት የደም ልገሳው ህዝባዊ ሰራዊትነታችንን በተግባር የምናረጋግጥበት ሂደት ነው ብለዋል። በምንከፍለው የህይወት መስዋዕትነት ሀገራችንን፣ በምንለግሰው ደም ጠብታ ደግሞ ወገናችንን ከአደጋ ለመጠበቅ ምንጊዜም ቁርጠኞች ነን ብለዋል። የክፍለ ጦሩ ስታፍ የሰራዊት አባላቱ በቦታው ተገኝተው የተቀበሉ የኢትዮጵያ ቀይ መስቀል ማህበር የራያ ቆቦ ቅርንጫፍ ተወካዮች በበኩላቸው ሰራዊቱ ሰላምን ከመጠበቅ ጎን ለጎን እንዲህ ባለ የበጎ አድራጎት ተግባር ላይ መሳተፉ ለህዝብና ለሀገር ያለውን የላቀ ፍቅርና ክብር የሚያሳይ ነው ብለዋል። በስምንቱ አጀንዳዎች ላይ በመምከር ላይ የሚገኘው የምክክር ጉባኤና የተነሱ ሀሳቦች። ሀገራዊ ምክክር ጉባኤ አጀንዳው ላይ መወያየት ከጀመረ ሁለተኛ ቀኑን ሲይዝ ጉባኤው በይፋ ከጀመረ ደግሞ 7ኛ ዕለቱ ላይ ይገኛል። ይህም ተመካካሪዎች በቡድን በመሆን በተሰጣቸው አጀንዳ ላይ እየመከሩ ነው። እያንዳንዱ ቡድን ከተሰጣቸው አጀንዳዎች ውስጥ ባሉ ንዑስ አጀንዳዎች ላይና መሪ ሀሳቦች ላይ የተወያየ ሲሆን በሀገር ግንባታ፣ በፌዴራል ከተሞች አወቃቀር ማለትም በአዲስ አበባና ድሬዳዋ እንዲሁም በመንግስት አደረጃጀት ላይ የሚመክሩትን የምክክር ሂደቱ አንድ የስራ ቡድን 500 ተሳታፊዎችን ያቀፈ ሲሆን በስሩ ደግሞ 50 አባላትን የያዘ 10 ንዑስ ቡድኖችን የታቀፈ ነው። አጠቃላይ 80 አነስተኛ ንዑስ ቡድኖች ያሉት መሆኑ ኮሚሽኑ በትላንትናው ዕለት ማስታወቁ ይታወሳል። ለ3 ቀናት በአንድ ቡድን 10 ተመካካሪዎች ደረጃ በሁሉም ንዑሳን አጀንዳዎችና መሪ ጥያቄዎች ላይ ከተወያዩ በኋላ ሐሙስና አርብ ደግሞ እያንዳንዱ ቡድን በሁሉም ጥያቄ ላይ ለጠቅላላው 50 ሰው ሐሳቡን የሚያቀርብ ይሆናል። በሀገራዊ የምክክር መድረክ የሀገረ መንግስት ግንባታና የማንነት ጥያቄዎች በስፋት እየተመከረባቸው ይገኛል። እዚህ ላይ የሀገረ መንግስት ግንባታ፣ የማንነት ጥያቄዎችና የታሪክ አጻጻፍ ፍትሃዊነትን ጨምሮ በዋና ዋና ሀገራዊ አጀንዳዎች ላይ ሰፊ ውይይት እየተደረገ መሆኑ ተገልጿል። እዚህ ስር ሰንደቅ ዓላማ ምን መምሰል እንዳለበት፣ የሀገር ባለቤትነትና ሌሎችም ተነስተውበታል። በምክክሩ ላይ በፓርቲያቸው የቁጫ ህዝብ ዲሞክራሲያዊ ፓርቲ ፕሬዝዳንትና የህዝብ ተወካዮች ምክር ቤት አባል ገነነ ገደቡ እንደገለጹት የምክክር ሂደቱ አካታች፣ ነፃ፣ ማንኛውንም ተሳታፊ ሀሳብ በእኩልነት የሚያስተናግድ ነው። መጀመሪያ ላይ በእርሳቸው ፓርቲ ተመካካሪዎች በዕጣ አንድ አጀንዳ ላይ ብቻ ተመድበው የነበረ ቢሆንም ባቀረቡት ቅሬታና ኮሚሽኑ በሰጠው ምላሽ መሰረት በአራት ዋና ዋና አጀንዳዎች ማለትም በሀገር ግንባታ፣ በመንግስት አደረጃጀት፣ በተቋማት ግንባታና ህግ የበላይነት እንዲሁም በዘላቂ ሰላም ዙሪያ በስፋት እንዲመክሩ ተደርጓል ብለዋል። አክለውም እንደ ቁጫ ማህበረሰብ ሁሉ ወላይታና ዘይሴ ያሉ የማንነትና የራስን በራስ ማስተዳደር ጥያቄዎች ላለፉት አያሌ ዓመታት ተገቢውን ምላሽ ባለማግኘታቸው ህዝቡ ለስቃይና ለእስራት መዳረጉን በማንሳት እነዚህን ጥያቄዎች በኃይል ለመጨቆም መሞከር ለሌላ ጉዳይ የሚጋብዝ በመሆኑ በምክክሩ እውቅና አግኝተው ዘላቂ መፍትሄ ሊበጅላቸው እንደሚገባ ጠቁመዋል። ይህና መሰል ጥያቄዎችም የምክክሩ ዋና ዓላማ እንደሆኑ አንስተዋል። ገነነ አክለውም የእሳቸው ቡድን የተወያየበት የኢትዮጵያ ታሪክ የሁሉም ብሔር ብሔረሰቦች የጋራ ተጋድሎ ውጤት መሆኑ ተሰምሮበታል ባይ ናቸው። እንደ አድዋና ካራማራ ባሉ ታሪካዊ ክስተቶች ላይ የሁሉም ዜጎች አስተዋጽኦ እኩል እውቅና እንዲያገኝና የገዢና ተገዢ ትረካዎችን በመተው አስታራቂ ታሪክ ላይ መስማማት እንደሚያስፈልግ ገልጸዋል። የምክክሩ ዋና ግብ በሀገሪቱ የፖለቲካ ምህዳር ውስጥ የሚታዩ የገመድ ጉዳዮችን ማስቀረት፣ በሰንደቅ ዓላማ፣ በታሪካዊ ምልክቶችና በሀገረ መንግስት ግንባታ ዙሪያ መላ ኢትዮጵያዊ ወጥ የሆነ የጋራ አቋም እንዲይዝ ማስቻል እንደሆነ ተጠቁሟል። በሀገሪቱ የፌዴራል ከተሞች ነባራዊ ሁኔታ፣ የህግ ማዕቀፍ፣ የባለቤትነትና የጋራ ተጠቃሚነት ጉዳዮች ዙሪያ ሰፊ ውይይት የተደረገ ነው። የአንድ ቡድን ተመካካሪና አዲስ አበባን ወክለው ከሚመክሩት መካከል እንደገለጹት ተመካካሪው አዲስ አበባንና ድሬዳዋን የሚመለከቱ ነባር የህግ ማዕቀፍና አሰራሮች አሻሚዎች በመሆናቸው ከተሞቹ የፌዴራል ከተማ ሆነው እንዲቀጥሉ ግልጽ የሆነ ህጋዊ ማዕቀፍ፣ የራሱ የሆነ የወሰን ልየታና በፌዴራል ተቋማት እንዲሁም በራሳቸው ምክር ቤቶች ተወካይ ሊኖራቸው እንደሚገባ ተነስቶ እንደተወያዩበት ሀሳባቸውን አካፍለዋል። የእርሳቸው ቡድን የከተሞቹ ነዋሪዎች ከማንኛውም ተገቢ ያልሆኑ ጣልቃ ገብነት ወጥተው በዘለቄታ ተጠቃሚ የሚሆኑበትንና መፈናቀል የሚቀንስበትን ስርዓት መዘርጋት እንደሚያስፈልግ በማመን
እየተወያዩ መሆኑን አንስተዋል። በዚሁም ላይ ከኦሮሚያ ክልል ጋር ተያይዞ ያሉ አጎራባችነትና የልዩ ጥቅም ጥያቄዎች አጨቃጫቂና ግጭት ፈጣሪ ከሆኑ አዝማሚያዎች ወጥተው የሀገርንና የሕዝብን ሰላም በሚያስጠብቅ መልኩ በውይይት እንዲፈቱ የሚል ሐሳብ እንደቀረበ አንስተዋል። በመቀጠልም ሌሎች ተመካካሪዎች ደግሞ የመንግስት አደረጃጀትና ቅርጽን በተመለከተ ውይይት እያካሄዱ ሲሆን ከዶንጋ ሕዝብ ዲሞክራሲያዊ ድርጅት ፓርቲ የመጡት ተመካካሪ አለሙ ከበደን አሁን በስራ ላይ ባለው የፌዴራሊዝም ስርዓት ውስጥ ያሉ ደካማ ጎኖችንና የአሰራር ሂደቶችን በማሻሻል ፌዴራላዊ ስርዓቱን አጠናክሮ ማስቀጠል ለሀገሪቱ አማራጭ የሌለው መፍትሄ መሆኑን ተወያዮቹ ከስምምነት ላይ ደርሰዋል። በውይይቱ ወቅት በሶስት ዋና የመንግስት ስርዓት እንደ አማራጭ እንደቀረቡ አንስተው በፕሬዝዳንታዊ በፓርላሜንታዊና በከፊል ፕሬዝዳንታዊ ስርዓቶች ዙሪያ ጥልቅ ምክክር እንዳደረጉም አንስተዋል። ተመካካሪዎቹ የእነዚህን ስርዓት አዎንታዊና አሉታዊ ጎኖች ከገመገሙ በኋላ የኢትዮጵያን የብዙ ብሔር ብሔረሰቦች ብዝሃነት በፍትሃዊነት ለማስተናገድና ሀገራዊ አንድነትን ለማጠናከር ተመጣጣኝ የምርጫ ስርዓት የታከለበት ፓርላሜንታዊ ስርዓት የተሻለ አማራጭ መሆኑን የውይይት ቡድናቸው ሐሳብ ማቅረቡን ገልጸዋል። ሀገራዊ ምክክሩ የውሳኔ አሰጣጥ ሂደት ከታች ወደ ላይ የሚካሄድና ሙሉ በሙሉ በጋራ ስምምነት ላይ የተመሰረተ መሆኑን ያነሱት አለሙ አጀንዳዎች በየቡድኑ ወደ 50 በሚጠጉ ተሳታፊዎች ተከፋፍሎ የመጀመሪያ ደረጃ ውይይት ይደረግባቸዋል ብለዋል። በመቀጠልም ከየቡድኑ የሚመጡ ሐሳቦች በጻፊዎችና ቃለ ጉባኤ ያዦች ተቀናጅተው ወደ 250 በመቀጠልም ወደ 500 ተሳታፊዎች በማደግ ሰፊ ግምገማና ትችት ይደረግባቸዋል ብለዋል። በውይይቱ ወቅት አከራካሪ ሐሳቦች ሲገጥሙ ነገሮችን በማስማማት ወደ ቀጣይ ምዕራፍ የሚያሸጋግር የጋራ ኮሚቴም እንደተዋቀረ አንስተዋል። ገኛ አካሄድ በአስቸኳይ እንዲቆም አሳሰበ። በሌላ በኩል በመቀሌ ከተማ ውይይት ለሀገራዊ መዳን በሚል ርዕስ በተካሄደ የ3 ቀን መድረክ ላይ የተሳተፉ የሃይማኖት መሪዎች እንዲሁም የከተማ አስተዳደር ኃላፊዎች የትግራይ ሕዝብ የሚሻው ሰላምና ልማት መሆኑን ገልጸው የሕዝቡን ህልውናና ሉዓላዊነት ለማስከበር ግን የጋራ አንድነትና ጠንካራ አቋም እንደሚያስፈልግ አስታውቀዋል። ኢህአፓ ዛሬ ባወጣው መግለጫ የፕሪቶሪያው ስምምነት ዋና ዓላማ ጦርነትን በቋሚነት ማቆም፣ የፖለቲካ መፍትሄውን ማስቀደም፣ ሰብአዊ ድጋፎችን ማስተላለፍና ተፈናቃዮች ወደ ቀያቸው መመለስ ቢሆንም ከስምምነቱ በኋላም ቢሆን በትግራይ ህዝብ ላይ የተለያዩ ማህበራዊና ኢኮኖሚያዊ ጫናዎች ቀጥለዋል ብለዋል። የመንግስት ሰራተኞች ደሞዝ መቋረጥ፣ የበጀት አጀንዳ፣ የነዳጅና የመጓጓዣ ችግሮች እንዲሁም መሰረታዊ አገልግሎቶች መደናቀፍ በህዝቡ ላይ ከባድ ተጽዕኖ ማሳደራቸውን የጠቀሰው ፓርቲው አሁን ደግሞ ህግ ማስከበርና ተመሳሳይ መፈክሮችን በመጠቀም እንዲሁም ከ2013 ጦርነት በፊት የነበሩትን የሚዲያ ዘመቻዎች በመድገም ትግራይን ወደ ሌላ ጦርነት ለማስገባት ሙከራ እየተደረገ ነው ሲል ስጋቱን ገልጿል። ቀደም ሲል የነበረው ጦርነት ያስከተለውን ከባድ ሰብአዊና ቁሳዊ ውድመት በማስታወስም ተጨማሪ ጦርነት አዙሪት እንዳይፈጠር ለዓለም አቀፉ ማህበረሰብና ዲፕሎማቲክ አካላት ጥሪ አቅርቧል። ከዚሁ ጋር በተያያዘ በመቀሌ ከተማ ከመቀሌ 7ቱም ክፍለ ከተሞች የተወከሉ የሃይማኖት መሪዎችና አመራሮች በተሳተፉበት መድረክ ላይ የመቀሌ ከተማ ከንቲባ ኃይላይ አረጋዊ የትግራይ ህዝብ በመኖርና ባለመኖር መካከል ባለ አደገኛ ሁኔታ ውስጥ መውደቁን ገልጸዋል። ከንቲባው አሁንም የትግራይን ህዝብ ህልውና ለመፈታተን የሚደረጉ ሴራዎች መቀጠላቸውን ጠቁመው የትግራይ ሉዓላዊነት ለማረጋገጥና የተፈናቀሉ ወገኖችን ወደ መኖሪያቸው ለመመለስ ድርጅቶችን በማጠናከር በጽናት መታገል እንደሚያስፈልግ ተናግረዋል። በውይይቱ ላይ የተሳተፉት የሃይማኖት መሪዎች በበኩላቸው የትግራይ ህዝብ ፍላጎት ሰላምና ልማት ቢሆንም አንድ ወገን ብቻ ሰላም እንፈልጋለሁ ብሎ ሰላም ሊያመጣ አይችልም ሲሉ ገልጸዋል። መመሪያው በፍርድ ቤት ውድቅ ተደረገ። የፌዴራል ከፍተኛ ፍርድ ቤት የትምህርት ሚኒስቴር ያወጣውን አጠቃላይ ትምህርት ዘርፍ የትምህርት ቤቶች ፍቃድ አሰጣጥና እድሳት መመሪያ ቁጥር የ3 ዳኞች ችሎት መመሪያው ህጋዊ ስነ ስርዓት ሳይከተል የወጣ ከሚኒስቴሩ ስልጣን በላይ የሆነና ከበላይ ህጎች ጋር የሚጋጭ ሲል ብይን ሰጥቷል። ክሱ የተመሰረተው በሳንፎርድ ኢንተርናሽናል ትምህርት ቤት 132 ተማሪ ወላጆች ሲሆን ትምህርት ቤቱ መመሪያውን ለመደበኛ ያልሆነ የክፍያ ጭማሪ እንደ ህጋዊ መሳሪያ ተጠቅሞበታል ብለዋል። የወጣው መመሪያ በሀገር ውስጥና በውጭ ባለሀብቶች እንዲሁም የማህበረሰብ ትምህርት ቤቶች ፍቃድ እድሳትን ለመደንገግ ያለመ እንደነበረ የሚንበር ዘገባ አመላክቷል። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ።